ስንዱ ሁሌም ጎበዝ ተማሪ ነበረች ከልጅነቷ ጀምሮ። መምህራን በዲሲፕሊኗ ያደንቋታል፣ ትልልቅ ሰዎች ደግሞ ልዩ ተሰጥኦ ያላት ናት ይሏታል። ነገር ግን ከዚህ ብልህነት፣ ከዚህ ጎበዝ ተማሪነት በስተጀርባ ከሰዎች ጋር ለመግባባት የምትቸገር ልጅ ነበረች ይላሉ። ጤና ይስጥልኝ፣ እንደከረማችሁ። የዛሬዋ ባለ ታሪካችን ኢትዮጵያዊ ነች። ይህንን ታሪክ ብዙዎቻችሁ በተለያዩ ኮንቴንት ክሬተሮች፣ በተለያዩ የታሪክ መዛግብት በሚሰሩ በጋዜጠኞችም ጭምር ሰምታችሁት ይሆናል። ዛሬ እሱን ታሪክ ለመድገም ሳይሆን፣ በእርግጥ ታሪኩን በድጋሚ እናመጣዋለን እዚህ ትረካ ላይ። ነገር ግን በዋናነት በዚህ ታሪክ ዙሪያ አንድ መጽሐፍ ያሳተመች አሜሪካዊት አለች፣ የሃርቫርድ የሥነ ጽሑፍ መምህር። በዚህ ታሪክ ዙሪያ ምን አለች? የዛን መጽሐፍ ሪቪው ነው የምናደርገው። በእርግጥ ታሪኩ እጅግ አሳዛኝ ነው። ይህ በሜላኒ ቴስትሮም ሃፍዌይ ሄቨን የተሰኘ መጽሐፍ ላይ የተመሰረተው የስንዱ ታደሰና የትራንግ ፋንግ ሆ አሳዛኝ ታሪክ ነው። የእንግሊዝኛውን ወደ አማርኛ እንደመለስኩት እንደ አውሮፓውያን አቆጣጠር በ1991 ዓ.ም ጸደይ ወራት ስንዱ ታደሰ የምትባል ጸጥተኛ ጭምት ወጣት የቤተሰቦቿን ተስፋና የብቸኝነት ስሜቷን ተሸክማ ወደ አሜሪካ ሃርቫርድ ዩኒቨርሲቲ ገባች። ዓመተ ምህረቱ በፈረንጆቹ ነው። በኢትዮጵያ ተወልዳ በከፊል አሜሪካ እንዳደገች ይነገራል። ስንዱ ሁሌም ጎበዝ ተማሪ ነበረች ከልጅነቷ ጀምሮ። መምህራን በዲሲፕሊኗ ያደንቋታል፣ ትልልቅ ሰዎች ደግሞ ልዩ ተሰጥኦ ያላት ናት ይሏታል። ነገር ግን ከዚህ ብልህነት፣ ከዚህ ጎበዝ ተማሪነት በስተጀርባ ከሰዎች ጋር ለመግባባት የምትቸገር ልጅ ነበረች ይላሉ። እንዳልኳችሁ ይህ በሜላኒ የተጻፈው መጽሐፍ ላይ ያለው የስንዱ ማንነት ነው። ትክክለኛውን የስንዱ ማንነት በተለያዩ አጋጣሚዎች ብዙ ጸሐፍት ጽፈውት አይቻሉ። ከመጀመሪያው ከሰው ጋር መግባባት ችግር ነበረባት ወይስ ሃርቫርድ ከመጣች በኋላ የፈጠረባት የብቸኝነት ስሜት? የሆነ ሆኖ ለብዙዎቹ ሃርቫርድ ገነት ይመስላል። ጥንታዊ የጡብ ህንፃዎች፣ በሰው የተጨናነቁ የመማሪያ አዳራሾችና ተማሪዎች በእኩለ ሌሊት ስለ ፍልስፍና የሚከራከሩበት ቦታ ነው። ለስንዱ ግን ሃርቫርድ ብዙም ሳይቆይ ሌላ ቦታ ነበር የሆነባት። ከእሷ በስተቀር ሁሉም ሰው የራሱ ቦታ ያለው የሚመስልበት ስፍራ ነው። በቡድን ውስጥ ሲሆኑ ስንዱን ብዛም አትናገርም። ተራ ጨዋታዎችን እንኳን ማድረግ ይከብዳታል። የክፍል ጓደኞቿ በመኝታ ክፍሎችና በምግብ አዳራሾች ውስጥ ጓደኝነትን ሲመሰርቱ፣ ስንዱ ግን ምሽቶችን በግቢ ውስጥ ብቻዋን በዝምታ በመመላለስ ታሳልፍ ነበር። የብቸኝነት ስሜቷ ቀስ በቀስ እያደገ መታየት ጀመረ በግልጽ። አንዳንድ ተማሪዎች ቁጥብ እንደሆነች ይገልጿታል፣ ሌሎች ደግሞ ግራ የተጋባች ሆና ያገኟታል። ጥቂቶች ሊረዷት ሞክረው ነበር፣ ነገር ግን ከእርሷ ጋር የሚደረጉ ጨዋታዎች ብዙ ጊዜ የማይመቹ ይሆናሉ ይላሉ። ከሰዎች ጋር ለመቀራረብ ካላት ከፍተኛ ፍላጎት የተነሳ ሰዎችን አጥብቃ ትይዛለች ወይም ታስጨንቃለች። ሆኖም የጓደኝነትን ያልተጻፉ ሕጎች መረዳት አልቻለችም ነበር። በሃርቫርድ ብቸኝነት በትምህርት ውጤታማነት በስተጀርባ ሊደበቅ ይችላል ይላሉ። ስንዱም ውጤታማነቷን ቀጠለች። ፕሮፌሰሮች ስራዋን ያደንቃሉ፣ ያለማቋረጥ ታነባለች፣ ከማንም በላይ ራሷን ትገፋለች። ነገር ግን በስሜት ረገድ እየፈራረሰች ነበር። በዚህ መሃል ትራንግ ፋንግ ሆን የተባለችውን ቪየትናማዊት ተዋወቀች። ትራንግ የስንዱ ተቃራኒ ነበረች። ተጫዋች፣ ማህበራዊ ህይወት ያላት፣ ተወዳጅና ለመግባባት ቀላል የሆነች ልጅ ነበረች። ቪየትናማዊ አሜሪካዊ የሕክምና ተማሪ የሆነችው ትራንግ ረጋ ያለ ፈገግታና ትልቅ ህልም ያላት ናት። በራስ መተማመን የሚታይባት ልጅ ነበረች። ሌሎች ተማሪዎች በተፈጥሮ ወደ እሷ ይሳባሉ ይላሉ። አብረው መኖር ሲጀምሩ ስንዱ በመጨረሻ ህይወቷ እየተለወጠ እንደሆነ አመነች። ለስንዱ ትራንግ አብራት የምትኖር ሰው ብቻ አልነበረችም። የምትፈልገውን ነገር ሁሉ ምልክት የሆነችላት አይነት ጓደኛዋ ነበረች። በጓደኝነት በመረጋጋት ተቀባይነትና ፍቅርን ሰጥታታለች። ነገር ግን ትራንግ ግንኙነታቸውን በተመሳሳይ መንገድ አላየችውም። መጀመሪያ ላይ አብረው የመኖር ህይወታቸው የተለመደ ይመስል ነበር። አልፎ አልፎ አብረው ይወጣሉ፣ አብረው ያጠናሉ፣ ቦታዎችንና የዕለት ተዕለት ተግባራትን ይጋራሉ። ሆኖም ጊዜ እያለፈ ሲመጣ ትራንግ የሚያሳስቧትን ባህሪያት ማስተዋል ጀመረች። ስንዱ ሁል ጊዜ ስሜታዊ ቅርበትን ትጠይቃለች። ትራንግ ከሌሎች ጋር ጊዜ ስታሳልፍ ስንዱ ትበሳጫለች። ተራ የአብሮ ነዋሪዎች አለመግባባት ወደ ከባድ ስሜታዊ ግጭት መቀየር ጀመረ። እናም ትራንግ በትህትና ራሷን ለማራቅ ሞከረች። ስንዱ ግን እያንዳንዱን የግል ገደብ እንደ መገፋት ቆጠረችው።
ሜላኒ እዚህ ጋር ከጻፈችው በተጨማሪ ሌላ አንድ ቦታ ያነበብኩት ታሪክ ምን ይላል? ትራንግ ከጊዜ በኋላ ከስንዱ ጋር በጓደኝነት አብረው አንድ ዶርም እየኖሩ ባለችበት አጋጣሚ ሌላ ከቪየትናም የመጣች ሰው በመተዋወቋ ነው ከስንዱ መራቅ የጀመረችው እና ስንዱ የብቸኝነት ስሜቱ ድጋሚ መጥቶ የወርሳት የጀመረው የመከዳትና የመገፋት ስሜት የተሰማት። እናም ውጥረቱ ቀስ በቀስ እና ሳይታወቅ እያደገ መጣ። ምንም አይነት የጩኸት ወይም የጸብ ሁኔታዎች አልነበሩ። በትንሿ የመኝታ ክፍል ውስጥ በየቀኑ የሚጨምር አለመመቻቸት ብቻ ነው የነበረው። ከዛ ክፍል ውጪ ሃርቫርድ እንደተለመደው ቀጥሏል። ተማሪዎች ወደ ክፍል ይቸኩላሉ። ወቅቱ የበረዶ ወቅት ነበርና መንገዶች በበረዶ ተሸፍነዋል። ፕሮፌሰሮች ስለ ስነ ጽሁፍና ፖለቲካ ያስተምራሉ። በዚያ ክፍል ውስጥ ግን ሁለት ወጣት ሴቶች ማንም ያልተረዳው አሳዛኝ ክስተት ላይ እየደረሱ ነበር። በስንዱ አእምሮ ውስጥ ብቸኝነቷ ወደ አባዜ የምንለው ኦብሰሽን እየተቀየረ ነበር። በሁለተኛው ዓመት የስንዱ ብቸኝነት ወደ ጨለማ አስፈሪ ስሜት ተቀየረ። በሃርቫርድ ዩኒቨርሲቲ ማህበራዊ ህይወት ፈጣን የጓደኛ ቡድኖች በፍጥነት ይመሰረታሉ። ተማሪዎች ክለቦችን ይቀላቀላሉ፣ በድግሶች ላይ ይሳተፋሉ። ለሚቀጥለው ለቀሪ ህይወታቸው የሚከተላቸውን ትስስር ይፈጥራሉ። ስንዱ ግን ከዚህ ሁሉ ውጪ ነበረች። ሌሎች ተማሪዎች በምግብ አዳራሾች ውስጥ አብሮ ሲሳሳቁ፣ እሷ ግን መጽሐፎችን ዘርግታ ብቻዋን ተቀምጣ ትታያለች። ብዙ ጊዜ ወደ ቤተሰቦቿ እየደወለች ታለቅሳለች። እናቷ ትጨነቃለች። ነገር ግን ምን እየተፈጠረ እንዳለ በትክክል ለመረዳት በጣም ሩቅ ነበረች። ኢማጂን ጊዜው 1990ዎቹ ነው። በፈለግከው ጊዜ ቤተሰብ ደውለ ማግኘት ማናገር አትችልም። ስንዱ ጓደኝነትን አጥብቃ ትፈልጋለች። ሆኖም ሰዎች ወደ እሷ ከተጠጉ በኋላ ይርቃሉ። ንግግሮቿ በስሜት የተሞሉ ነበሩ። ከሰዎች ሁልጊዜ ማጽናኛን ትጠብቃለች። ስንዱ የግል ገደቦችን ወይም ፐርሰናል ስፔስ የምንለውን ለመረዳት በጣም ከብዷት ነበር። አንዳንድ ጊዜ የክፍል ጓደኞቿ እሷን መራቅ ይፈልጋሉ። ቀስ በቀስም መራቅ ይጀምራሉ። ይህ መገፋት ሌላ የህመም ዑደትን ፈጠረባት። ገለልተኛ በሆነች ቁጥር ደግነት ለሚያሳዩት ጥቂት ሰዎች ያላት መጣበቅ እየበረታ ሄደ። ከማንም በላይ ደግነት ያሳየቻት ደግሞ ትራንግ ነበረች። ትራንግ ፉንግ ሆ ታጋሽ ነበረች ይባላል። ውጥረቱ ቢጨምርም አሁንም አሳቢ ለመሆን ትሞክራለች። ነገር ግን ከስንዱ ጋር በአንድ ክፍል ውስጥ መኖር ስሜታዊ ድካምን ፈጠረባት። ስንዱ የትራንግን ስሜት ሁልጊዜ ትከታተላለች። ትራንግ የራቀች ወይም የደከመች በሚመስልበት ጊዜ ስንዱ ትደነግጣለች። ግንኙነታቸው እንደ አብሮ ነዋሪ ሳይሆን እንደ ስሜታዊ የህልውና ትግል ነበር። ትራንግ ከክፍሉ ስለመውጣት ለጓደኞቿ በሚስጥር አወራቻቸው። ያለችበትን አደጋ ግን ፈጽሞ አልገመተችም ነበር። ይህ በእንዲህ እንዳለ የስንዱ የአእምሮ ጤና እየተባባሰ ሄደ። ወደ ዩኒቨርሲቲው አማካሪዎች መሄድ ጀመረች። ስለ ድብርት፣ ባዶነትና ተስፋ መቁረጥ ተናገረች። ሆኖም አማካሪዎቹ እንኳን ሁኔታዋን ሙሉ በሙሉ ለመረዳት ተቸገሩ። ዛሬ ብዙ ሰዎች ስንዱ ከባድ ድብርት ወይም ሲቪር ዲፕሬሽን እና ከስብዕና ጋር የተያያዙ የአእምሮ ጤና እክሎች ሳይኖሩባት አይቀርም ብለው ያምናሉ። ነገር ግን በ1990ዎቹ መጀመሪያ ላይ ስለ አእምሮ ህመም በተለይም ደግሞ በስደተኛ ተማሪዎች መካከል የሚደረጉ ውይይቶች ውስንና የተሳሳቱ ነበሩ። በሃርቫርድ ብልህነት ስቃይን ሊደብቅ ይችላል። ስንዱም ምን ያህል መረጋጋት እንደ ራቃት ለመደበቅ የሚያስችል ብልህነት ነበራት። ረጅም ስሜታዊ ደብዳቤዎችን ትጽፋለች። ስለ ግንኙነቶች ትጨነቃለች። ትናንሽ ማህበራዊ ግንኙነቶችን ወደ ትልቅ የህይወት ክስተት ትተረጉማቸዋለች። እናም ግቢው ያያት ግራ የተጋባሽ ተማሪ እንደሆነች ነው። ጥቂቶች ግን ስለ ልቦናዋ እየፈራረሰ ያለ ወጣት መሆኗን አላስተዋሉ። ክረምት ሲቃረብ ትራንግ ሳታውቀው የስንዱን ዓለም የሚያፈርስ ውሳኔ ወሰነች። አብሮ ከሚኖርበት ክፍል ለመውጣት ነው ያቀደችው። ለትራንግ ይህ ተግባር ምርጫ ነበር። ለስንዱ ግን እንደ መከዳት ነው የተሰማት። ለእርሷ ዋጋ ያለው ብቸኛ ሰው እየተዋት እንደሆነ የተሰማት። በስንዱ አእምሮ ውስጥ ያ መገፋት ሊሸከሙት የማይችሉት ነው የሆነው። እናም በዛ የጸደይ ወራት የመጨረሻው ሴሚስተር የጸደይ ሴሚስተር በክፍል ውስጥ በከባድ ውጥረት ነበር የተጀመረው። በስንዱና በትራንግ ክፍል ውስጥ ትራንግ ሁኔታውን ለማረጋጋት ሞከረች። ጭቅጭቅን ራቀች። ከክፍሉ ውጪ ብዙ ጊዜ ማሳለፍ ጀመረች። ጓደኞቿ ስሜቷ እየተጎዳ እንደሆነ አስተዋሉ። ስንዱም አስተውላለች። እያንዳንዱ ትንሽ ለውጥ ያስፈራታል። ትራንግ ዘግይታ ካረፈች ስንዱ ትጨነቃለች። ትራንግ ትኩረት ካልሰጠች ስንዱ እንደ መገፋት ትቆጥረዋለች። በክፍል ውስጥ ያለው ስሜታዊ ጫና ችላ ሊባል የማይችል ሆነ። በሁለቱ ዶርም ውስጥ ክፍሉ እያልኩም ነግራችሁ ዶርማቸውን ነው። ሆኖም ከውጭ ሲታይ
በሃርቫርድ ላይፍ እንደቀጠለ ነው። ተማሪዎች ለፈተና ይዘጋጃሉ፣ ክለቦች ዝግጅታቸውን ያደራጃሉ። የምረቃ እቅዶች የጨዋታዎች ርዕስ ናቸው። ማንም ሰው ከአንድ መኝታ ክፍል በር በስተጀርባ የስነ ልቦና አደጋ እየተከሰተ መሆኑን አላወቅም። በዚህ ወቅት የስንዱ ጽሑፎች ከጊዜ ወደ ጊዜ አስፈሪ እየሆኑ መጡ። በሰው ዘር እንደተተወች በጽሑፎቿ ላይ ገለጸች። ሰዎች ሁልጊዜ በተሳሳተ መንገድ እንደሚረዷት አመነች። ለዘላለም ብቻዋን የመቅረት ፍርሃት ነበራት። ከዚያም ያ የፈራችው የመጨረሻው መርዶ መጣ። ትራንግ ከክፍሉ ለመውጣት በይፋ ወሰነችና ተስማማች። ለአብዛኞቹ ተማሪዎች አብሮ የመኖርን ሰው መቀየር ወይም ዶርም መቀየር ቀላል ነገር ነው። ለስንዱ ግን እሷን አቅፎ የያዛት የመጨረሻው ስሜታዊ መዋቅር ነው የፈረሰው። ሁኔታዋ በፍጥነት ተበላሸ። ኋላ ላይ አንዳንድ ሰዎች ሃርቫርድ ከዚህ በላይ ሊያደርግ ይችል ነበር ብለው ጠይቀዋል። የስነ ልቦና አማካሪዎች ከስንዱ ጋር ተገናኝተው ነበር። ተማሪዎች የማስጠንቀቂያ ምልክቶችን አይተዋል። ሆኖም ምንም አይነት ስርዓት እነዚህን ክፍተቶችን ሊያገናኝ አልቻለም። የአእምሮ ህመም ብዙ ጊዜ በትንንሽ ነገሮች ውስጥ ይደበቃል። ግራ የተጋባ ባህሪ፣ ከማህበራዊ ህይወት መራቅ፣ ከባድ ስሜታዊነት፣ የትምህርት ጫና፣ እያንዳንዳቸው ለብቻቸው ሲታዩ አደገኛ አይመስሉም። በአንድ ላይ ግን ገዳይ ናቸው። ስንዱ ስለ ወደፊት ማሰብ አቆመች። ይልቁንም ሀሳቧ ወደ ጨለማ፣ ወደ በቀል፣ ወደ ተስፋ መቁረጥና ሽሽት ተቀየረ። በተመሳሳይ ጊዜ ደግሞ ትራንግ በተለመደው የተማሪ ህይወት ላይ ትኩረት አድርጋ ነበር። ከዶርም ልወጣ ነው፣ ይሄ የተለመደ ነገር ነው ብላ ብዙም ትኩረት አልሰጠችው። ሕክምና ታጠና ነበር። ትራንግ ከጓደኞቿ ጋር ትጫወታለች። ከኮሌጅ በኋላ ስላለው ህይወት ታቅዳለች። አብሮ ነዋሪዋ ወደ ከባድ አባዜና አመፅ እየገባች መሆኑን ፈጽሞ አላወቀችም ነበር። እናም አደጋው በዝምታ በዝግመት እየቀረበ ነበር። ምንም አይነት የታወቀ ዛቻ የለም። ምንም አይነት ግልጽ የባህሪ መበላሸት የለም። ዓለም በዙሪያዋ ስትሽከረከር ብቻዋን እየፈራረሰች ያለች አንዲት ወጣት፣ አንዲት ነፍስ ብቻ ነበረች። እናም በግንቦት 1995 መጨረሻ ላይ በሁለቱ አብሮ ነዋሪዎች መካከል ያለው ስሜታዊ ርቀት ሊታለፍ የማይቻለው ነው። ግንቦት 28 ቀን 1995 ምሽት ግቢው ጸጥ ረጭ ብሎ ነበር። በሃርቫርድ ዩኒቨርሲቲ ውስጥ በመኝታ ክፍላቸው ውስጥ ትራንግና ስንዱ ብቻቸውን ነበሩ። ከዚያ በኋላ ስለተከሰተው ነገር ዝርዝር መረጃ ማንም አያውቅም። ነገር ግን መርማሪዎች በኋላ ላይ አስፈሪውን ቅደም ተከተል አቀናጅተውት አስቀምጠውታል። በዚያ ምሽት በሆነ ወቅት ስንዱ ትራንግን በቢላዋ አጠቃቻት። ጥቃቱ ድንገተኛና ጨካኝ ነበር። ትራንግ ለመከላከል ብትሞክርም ጥቃቱ ለሞት የሚዳርግ ቁስልን አድርሶባት ነበር። ብዙ ደም ፈሷት ነበር። ከዚያም አብሮ ነዋሪዋን ከገደለች በኋላ ስንዱ ቢላዋን ወደ ራሷ አዞረች። በማለዳው ሁለቱም ወጣቶች ሴቶች ሞተው ተገኙ። ዜናው በሃርቫርድ እንደ ድንገተኛ መብረቅ ነበር የተሰራጨው። ተማሪዎች አንዳቸው ሌላቸውን ባለማመን ይመለከቱ ነበር። ፕሮፌሰሮች አሳዛኝ ክስተቱን ለማብራራት ተቸገሩ። ጋዜጠኞች ወደ ግቢው መጡ። የቴሌቪዥን ጋዜጠኞችም ወዲያውኑ ደረሱ። እንዲህ ያለ ነገር በሃርቫርድ እንዴት ሊከሰት ይችላል? ሰዎች ለጉዳዩ ቀላል ማብራሪያ ለማግኘት ጥረትን አደረጉ። አንዳንዶች በትምህርት ጫና ላይ ያመሃኛሉ፣ ሌሎች የአእምሮ ህመምን ወቅሰዋል። አንዳንዶች ደግሞ ብቸኝነትን ምክንያት አደረጉ። ሌሎች ደግሞ የዩኒቨርሲቲው የምክር አገልግሎት ደካማ መሆኑን ጠየቁ። ነገር ግን ምንም አይነት ማብራሪያ የተከሰተውን ነገር ውስብስብነት ሙሉ በሙሉ ሊገልጽ አልቻለም። ሁለት የስደተኛ ሴት ልጆች፣ ሁለት ውጤታማ ተማሪዎች፣ የማይታይ ስሜታዊ ሸክም የተሸከሙ ሁለት ወጣት ሴቶች፣ አሁን ላይ ሁለቱም የሉ። ጓደኞቻቸው ትራንግን ሩህሩህ፣ አስተዋይና በጣም ተወዳጅ እንደነበረች ይገልጿታል። የእሷ ሞት የሚያውቋትን ሁሉ ነበር ያስደነገጠው። የስንዱ ታሪክ ግን የተለየ ምላሽን ፈጠረ። ብዙዎች ከፈጸመችው ግድያ በኋላ ለስንዱ ርኅራኄ ለማሳየት ተቸገሩ። ሆኖም ሌሎች ደግሞ ለዓመታት በዝምታት ስትሰቃይ የነበረች የአእምሮ በሽተኛ አድርገው አዩዋት። አደጋው ሃርቫርድ የማይመቹ ጥያቄዎችን እንዲጋፈጥ አስገደደው። ታዋቂ ዩኒቨርሲቲዎች የአእምሮ ጤናን እንዴት ይይዛሉ? ስንት የሚሰቃዩ ተማሪዎች ሳይታዩ ይቀራሉ? ብልህነት ስሜታዊ መፈራረስን ሊደብቅ ይችላል ወይ? ለቀናት ግቢው በሐዘንና በፍርሃት ውስጥ ቆየ። ተማሪዎች በዙሪያቸው ያሉትን መኝታ ክፍሎች በተለየ ዓይን ማየት ጀመሩ። በግቢው ውስጥ በጣም አስተማማኝ ተብሎ የሚታሰበው ቦታ በድንገት የግድያና የሕይወት የማጥፋት ስፍራ ሆነ። የፖሊስ ምርመራው ካበቃ ከረጅም ጊዜ በኋላም ስሜታዊ ጥያቄዎች ሳይመለሱ ቀርተዋል። ከሁለቱ ወጣቶች ሞት በኋላ መርማሪዎች የስንዱን የመጨረሻ ወራት መመርመር ጀመሩ። ያገኙት ነገር በብቸኝነት የተዋጠች ወጣት ምስል ነበር።
ፖሊስ ማስታወሻ ደብተሮችን፣ ደብዳቤዎችን፣ የምክር አገልግሎት መዝገቦችንና ከክፍል ጓደኞቿ ጋር የተደረጉ ቃለ መጠይቆችን መርምሯል። ደጋግመው ተመሳሳይ ጉዳዮች ታዩ። ብቸኝነት፣ የመከዳት ፍርሃት፣ ስለ ግንኙነቶች ከልክ በላይ መጨነቅ እና ስሜታዊ አለመረጋጋት። ሰነዱን የሚያውቁ ሰዎች ብዙ ሰዎች በኋላ ላይ የሆነ ችግር እንዳለ ተሰምቷቸው እንደነበር አምነዋል። ነገር ግን ጥቃትን ማንም አልገመተም ነበር። የስነ ልቦና አማካሪዎች ለመርዳት ሞክረዋል። ጓደኞች አዳምጠዋል። ሆኖም የሰነዱ ስቃይ በግልጽ የሚታይ ችግርና በተደበቀ መፈራረስ መካከል በዛ መሃል ላይ ያለ ነበር። የአእምሮ ህመም ሁልጊዜ ራሱን በግልጽ አያሳውቅም። አንዳንድ ጊዜ እንደ ግራ መጋባት ይታያል። አንዳንድ ጊዜ እንደ ጣበቃ፣ እንደ ኦብሰሽን፣ አንዳንድ ጊዜ ደግሞ ዝምታ ነው። በሰነዱ ሁኔታ ደግሞ የማስጠንቀቂያ ምልክቶቹ እስከ መጨረሻ ድረስ ከተለመደው የኮሌጁ ህይወት ጋር ተቀላቅሎ ነበር። የመገናኛ ብዙሃን ዘገባዎች መበርታት ጀመሩ። በመላው አሜሪካ ያሉ ጋዜጦች ጉዳዩን አስደንጋጭ ብለው ገለጹት። ምክንያቱም የተከሰተው በሃርቫርድ ዩኒቨርሲቲ ስኬትና ዝና በሚታወቅበት ቦታ ስለሆነ። ነገር ግን ከዜናዎቹ በስተጀርባ ጥልቅ እውነታ ነበረ። ታዋቂ ተቋማት ሰዎችን ከስሜታዊ ስቃይ አይከላከሉም፣ ይልቁንም ስቃዩን ሊያጎሉት ይችላሉ። ተማሪዎች ሁልጊዜ ፍጹም ሆኖ ለመታየት ጫና ይበዛባቸዋል። ድክመትን ማመን እንደ ውድቀት ሊቆጠር ይችላል። ጋዜጠኞች የክፍል ጓደኞቻቸውን ሲያነጋግሩ ሌላ የማይመች እውነት ወጣ። ብዙ የሃርቫርድ ተማሪዎች ከፍተኛ ብቸኝነት ይሰማቸው ነበር። የሰነዱ ጉዳይ በትምህርት ውጤታማነት ስር ተደብቆ ለነበረው ትልቅ ስሜታዊ ቀውስ ከባድ ምሳሌ ነበር የሆነው። ይህ በእንዲህ እንዳለ የትራንግ ቤተሰቦች በግል ያዝኑ ነበር። እሷን ያስታውሷት በአንድ ታዋቂ የወንጀል ታሪክ ውስጥ እንዳለች ሰለባ ሳይሆን ህልሟን ያለ ጊዜው እንደተቀጨ ሴት ልጃቸው ነበር። ምርመራው በቀጠለ ቁጥር ዩኒቨርሲቲው የአእምሮ ጤና ስርዓቱ ጣልቃ ለመግባት እድሎች አምልጦታል የሚል ከፍተኛ ትችት ገጠመው። ከአደጋው በኋላ ባሉት ወራት የሃርቫርድ ዩኒቨርሲቲ ገጽታ ራሱ ለምርመራ ቀረበ። ለብዙ አስርት ዓመታት ሃርቫርድ ስኬትን፣ ብልህነትንና እድልን ይወክል ነበር። ነገር ግን የሜላኒ ቴርንስትሮም መጽሐፍ የከፍተኛ ትምህርትን ሌላ ገጽታ አጋለጠው። በስሜታዊ መገለልና በስኬት በስተጀርባ የተደበቀ ብቸኝነትን መጽሐፉ ቁልጭ አድርጎ አሳየ። ተማሪዎች በሺዎች የሚቆጠሩ ሰዎች ተከበው ሳለ የማይታዩ እንደሆኑ ተሰምቷቸው እንደነበር ገለጹ። ብዙ ጊዜ ውድቀትን ይፈራሉ። ሌሎች ፍጹም ውጤት እያስመዘገቡ በድብርት ውስጥ በዝምታ ይታገላሉ። ዩኒቨርሲቲው ከውጭ ሲታይ ኃያል ይመስላል። በውስጡ ግን ብዙ ተማሪዎች በስሜት ደካሞች ናቸው። የሰነዱ ታሪክ አንድ ሰው በትምህርቱ ውጤታማ ሆኖ ሳለ እንዴት በቀላሉ በስነ ልቦና ሊጠፋ እንደሚችል አሳይቷል። ሰነዱ ክፍሎችን ትከታተላለች፣ ስራዎችን ታጠናቃለች፣ የሚጠበቅባትን በሙሉ ታደርጋለች። ሆኖም ግን በስሜት ረገድ እየወደመች ነበር። መጽሐፉ የስደተኝነትን ማንነትና የባለቤትነት ስሜትንም ያስሳል። ትራንግም ሆኑ ሰነዱ የመጡት ለልጆቻቸው ትልቅ ተስፋ ካላቸው የስደተኛ ቤተሰቦች ነበር። ስኬት የግል ብቻ አልነበረም። መስዋዕትነትን፣ መትረፍንና የቤተሰብ ኩራትን የሚወክል ነገር ነው። ያ ጫና ሌላ የስሜት ሸክም ፈጥሯል። ውድቀትን እንደ ትልቅ ጥፋት መቁጠር፣ ብቸኝነት ደግሞ እንደ ነውር ይታያል። የአእምሮ ህመም ስለ እሱ ለመነጋገር የበለጠ ከባድ ያደርገዋል። አሳዛኙ ክስተት ስለ ዘር፣ ማንነት፣ አእምሮ ጤናና ስለ ስኬት ድብቅ ዋጋ የማይመቹ ውይይቶችን አስገደደ። አንዳንድ አንባቢዎች ለሰነዱ ከፍተኛ ርኅራኄ ተሰማቸው። ሌሎች ደግሞ ርኅራኄ ማሳየት የትራንግን ህይወት ጥላሸት መቀባት እንደሆነ አመኑ። ክርክሩ በመላ ሀገሪቱ ስሜታዊነትን የተሞላ ነበር። ሰነዱ ለአንዳንዶች ጭራቅ ነበረች ወይስ ደግሞ ያልታከመ ህመም ሰለባ ነበረች የሚል ክርክርን ፈጠረ፣ ወይስ ደግሞ ሁለቱ። መጽሐፉ ቀላል መልሶችን ለመስጠት ፈቃደኛ አልሆነም። ይልቁንም አሳዛኝ ክስተቶችን እንዴት ቀስ በቀስ በብቸኝነት ካለመረዳዳትና ካልታከመ ህመም እንደሚመነጩ አሳይቷል። ከዚህ ሁሉ በላይ የሚያስደነግጠው ግን ብዙ ታሪኩ የሚያነቡ ተማሪዎች በሰነዱ ብቸኝነት ውስጥ የራሳቸውን ክፍል ማየታቸው ነበር። እናንተስ ምን ታስባላችሁ? እንግሊዝኛውን መጽሐፍ ከፈለጋችሁ የደራሲዋ ሜላኒ ቴርንስትሮም ቲንክ ወደ 274 ፔጅ መጽሐፍ አማዞን ላይ ያለ ገዝታችሁ ማንበብ ትችላላችሁ። በእንግሊዝኛ ቨርዥን አለው፣ አማርኛ ያለው አይመስለኝም። የሰነዱ ታሪክ እጅግ አሳዛኝ ነው። ብቸኝነት እና የአእምሮ ጤና በጣም ትኩረት ሊሰጣቸው የሚገቡ ሁለት መሰረታዊ ነገሮች ናቸው። ሀሳባችሁን በኮሜንት ላይ አስቀምጡልኝ።